በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚእነ ኢየሱስ ክርስቶስ ሰአሮ ለሞት ወአብርሃ ለሕይወት ወአሰሰ ለሙስና በትምህርተ ወንጌል። እግዚአብሔር የወደዳችሁና በእውነቱ የተከበራችሁ ራሳችሁን ለአገልግሎት ያዘጋጃችሁ የእግዚአብሔር ልጆች እንደምሰነበታችሁ፣ ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሕደ ባሕርይ አምላካችን ልዑል እግዚአብሔር ከዚህ ስላደረሰን ለስም አጠራሩ ክብርና ምስጋና ይግባው። የዛሬ 2000 ዓመት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተቀበለውን መከራ፣ የከፈለውን ዋጋ፣ የፈጸመውን ቤዛነት ለመናገር የትኛውም መዝገበ ቃላት የማይተረጉመው፣ የትኛውም ፊደል የማያብራራው፣ የማይገልጸው፣ ቃላት ጨርሰው ተርጉመው አሳይተው ሊናገሩ የማይችሉ እጅግ በጣም ሰፊ መከራዎችን ተቀብለዋልና እንደ እግዚአብሔር ፈቃድ በዛሬው ዕለት የምንማርበት የሰባ ግብዣ በሚል ርዕስ ይሆናል። ወይገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመ ይብልዑ መግዚአ ስቡሐ ወመስዋዕተ ስሙረ። እነሆ አምላካችን ልዑል እግዚአብሔር የሰራዊት ጌታ በዚህ ታላቅ ተራራ የሰባ ግብዣን ያደርጋል። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 6 ላይ ያለው የእግዚአብሔር ቃል ነው። እነሆ የሰራዊት ጌታ እግዚአብሔር ለሕዝብ ሁሉ የሚሆን በዚህ ተራራ ላይ የሰባ ግብዣን ያደርጋል። ያረጀ የከረመ የቆየ የወይን ግብዣም ያደርጋል። ወይትፌስሑ ትፍስሕተ ወሐሴተ ወይትቀብሑ እፍረተ ተውጥሞት ውስተ ሙዓት። እነሆ በዚህ ተራራ ላይ ባዘጋጀው ታላቅ የሰባ ግብዣ በወገኖች ላይ የተጣለውን መጋረጃ በአሕዛብ ላይም የተዘረጋውን መሸፈኛ ያስወግዳል። ሞት ለዘላለም ተዋጠ። እግዚአብሔር ከአሕዛብ ሁሉ ዓይን እንባን ያብሳል፣ የሕዝብንም ውርደትና ስድብ ሁሉ ያርቃል ይላል ትንቢተ ኢሳይያስ ምዕራፍ 25 ቁጥር 6 ላይ ነው። ዋናው የምንይዘው የትምህርታችን መነሻ እንዳልኳቸው የሰባ ግብዣ። የግብዣ ከወትሮ ሁሉ የተለየ ግብዣ ነው። የግብዣ ግለሰብ የደገሰው አይደለም። ይህንን ግብዣ ያዘጋጀው ምድራዊ ንጉሥ አይደለም። የግብዣ የተዘጋጀው ለባለስልጣናቱ ለተወሰኑ ቤተሰቦች ብቻ አይደለም። ለዓለሙ ሁሉ ለሕዝብ ሁሉ የተዘጋጀ የተትረፈረፈ እግዚአብሔር አብ በቀራንዮ ተራራ ላይ ያዘጋጀው ታላቅ ግብዣ ነው። ስለዚህ ግብዣ ነው የምንማረው። የግብዣ ደግሞ ጾታ የማይለይ፣ ጎሳ የማይለይ፣ የኑሮ ደረጃ የማይለይ ሕዝብና አሕዛብን ያስተባበረ የተዘጋጀው በሜዳ ላይ አይደለም። የተዘጋጀው በመስክ አይደለም። የተዘጋጀው በቤት ውስጥ አይደለም። የተዘጋጀው በቤተ መንግስት አይደለም። ለወትሮ ግብዣ የሚዘጋጀው ምንም በመስክ ላይ ቢሆንም እንኳን ለመቀመጥ እንኳን በማይመች በተራራ ላይ የተዘጋጀ ታላቅ ግብዣ። አዎ ደግሞም ያረጀ የወይን ጠጅንም ይጋብዛል ይላል። ይህንን ግብዣ ያዘጋጀው አምላካችን መድኃኒታችን እግዚአብሔር አብ ነው።
ግብዣ ደግሞ የገዛ ልጁን ለዓለም ቤዛና መድኃኒት አድርጎ መብል አድርጎ የሰጠው ያዘጋጀው ታላቁ ግብዣ ነው። ለሕዝብ ሁሉ የተዘጋጀ ግብዣ፣ ለሁሉም የሚበቃ ግብዣ ያዘጋጀ ማንም የለም። እና አብርሃም በሕይወት ዘመናቸው በኦሪት ዘፍጥረት ምዕራፍ 18 ላይ እንደምናስበው በአካባቢ ለነበሩ ለጥቂት ሰዎች ያላቸውን እያካፈሉ እያበሉ እያጠጡ እንደነበረ ይታወቃል። ነገስታት ግብዣ ሲጋብዙ ለባለሟሎቻቸው፣ ለሚኒስትሮቻቸው፣ ለዘመዶቻቸው ብቻ ነው የሚጋብዙት። ለድሃ የሰባ ግብዣ የሚያዘጋጅ ንጉሥ የለም። ለኔ ብጤ ግብዣ የሚያደርግ የለም። ምናልባትም እግዚአብሔር ዓይኑን ላበራለት ለአንዳንድ ደግ ሰው ካልሆነ በስተቀር ለዓለም ሁሉ የሚሆን ግብዣን ያዘጋጀው አምላካችን እግዚአብሔር ነው። ወይገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመብልዑ መግዛዕ ስቡዕ ወመስዋዕተ ስሙረ። ያማረ የተዋበ ለዓለም የተከፈለ ዕዳ የዓለምን ረሃብ ለአንዴና ለመጨረሻ ጊዜ የሚያስወግድ ታላቁ ግብዣ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዕለተ ዓርብ በነገራችን ላይ ዕለተ ዓርብ ሰው ሁሉ ዓለም ነፃ የወጣበት የነፃነት ቀናችን ነው። ከመርገመ ሥጋ ከመርገመ ነፍስ የተዋጀንበት የተገዛንበት እግዚአብሔር የመጨረሻ ፍቅሩን ለኛ ያሳየበት ታላቅ የድል ቀናችን ነው ዕለተ ዓርብ። ዕለተ ዓርብ ማለት በአጭር ቃል ለመግለጥ በአሁናዊ የጊዜ ቀመር ውስጥ የምትኖር ትላንት ያልነበራት ነገም የማይኖራት ሰማይን ምድር ላይ ቀራንዮ ዛሬ ላይ የምታመጣ የሰው ልጅ ሁሉ መዳን የተፈጸመባት ታላቅ ቀን ነች። እኛ ቀኗን አይደለም የቀን ጌታ የጊዜ ጌታ በጊዜ በሁኔታ በቦታ የማይወሰን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ራሱን የደገሰበት ብሉኝ ጠጡኝ ብሎ ራሱን የሰጠበት ታላቅ ቀን ነው። አልቦ ዘአብ ወይሄይስም ፍቅር ከመዘሜጡ ነፍሶ ቤዛ ነፍሰ ቢጹ የገዛ ነፍስን ለበጎቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ይላል። የገዛ ነፍሱን አሳልፎ የሰጠን የሞተልን የተሰቀለልን በሞቱ ሞታችንን የገደለበት እኛን ነፃ ያወጣበት እግዚአብሔር አብ የገዛ ልጁን በቀራንዮ ተራራ ላይ የደገሰበት አቤት እግዚአብሔር እንዴት ያለ የደግ ነው! እንዴት ቢወደን ነው የገዛ ልጁን ለኛ አሳልፎ የሰጠበት። ያ በረሃብ ተቃጥሎ የነበረውን በጥማት ተቃጥሎ የነበረውን ዓለምን ያረካበት ያጠገበበት ያስደሰተበት ያረጀውን የከረመውን የወይን ጠጅ ግብዣ እግዚአብሔር ያደርጋል ይላል። የከረመ የቆየ የዘገየ አንዴ ከተጠጣ ድጋሜ የማያስጠማ አንዴ ከተበላ ድጋሜ የማያስርብ ለዘላለሙ ሐሴትን ያደርጉ ዘንድ ይላል። ወትፈስቱ ትፍስተ ወሐሴተ ይላል። ፍጹም ሐሴትን ያደርጉ ዘንድ። ልብ በሉ፣ ሐሴት ማለት እግዚአብሔራዊ ነው፣ መንፈስ ቅዱሳዊ ነው። በሁኔታ የማይወሰን መከራ የማይቀይረው ታላቁ ዘላለማዊ እግዚአብሔራዊ መንፈስ ቅዱሳዊ ነው። ከዓይኖች ሁሉ ፊት እግዚአብሔር እንባን ያብሳል። በወገኖች ላይ በአሕዛብ ላይ የተዘረጋውን መሸፈኛና መጋረጃ እግዚአብሔር ለአንዴና ለመጨረሻ ጊዜ ያስወግዳል ይላል። ክብርና ምስጋና ለአምላካችን ይሁን። አዎ በአሕዛብ ላይ በወገኖች ላይ የተጣለው መጋረጃ በቀራንዮ ላይ በተሰቀለ ጊዜ ነፍሱን አሳልፎ በሰጠ ጊዜ በሰው ላይ ያለውን ውርደቱን ሁሉ አስወግዶ ዓለማችንን እግዚአብሔር ወልድ ነፃ አውጥቷል። ትዝላችሁ እንደሆነ ተውጠ ሞት ዘኀየለ ይላል። ያ የበረታው ጨካኙ ታላቁ ክፉ ሞት እነሆ ድል በመነሳት ተዋጠ ይላል። አዎ
ድል በመነሳት ተዋጠ። ሰጠመ አይልም፣ ጠለቀ አይልም። ተዋጠ ማለት ምን ማለት ነው? በቀላሉ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቤርሙዳ የሚባለውን ትራንግል ታውቁት እንደሆነ በታሪክ ያ ማለት በዛ ላይ የትኛውም የጦር ጀት በዛ ላይ ማለፍ አይችልም። ፍጡነ ድምፅ ሃይፐርሶኒክ ቢተኮስ በቤርሙዳ ትራንግል አቅጣጫ ቢተኮስ በተአምር ማለፍ አይችልም፣ ይውጣል። የመዋጥ አቅሙ ከፍተኛ ነው። የዋጣውን ደግሞ በተአምር አይመልስም። ብዙ አውሮፕላኖች፣ ብዙ ተመራማሪዎችን፣ ብዙ መርከቦችን ውጧል። ለዘላለም ሲውጥ ኖሯል። የባህር አዙሪት እስካሁን ድረስ ዓለማችን ከትንሿ አቶም እስከ ታላቁ ጋላክሲ ያለውን ተመራምራ እንዲህ ብላ መናገር ብትችልም ስለ ቤርሙዳ ትራንግል ግን ልትነግረን አትችልም፣ አልደረሰችበትም። ልክ እንደዚህ ሁሉ ይሄ ምን ማለት ነው? ከፍተኛ ኃይል ያለው ማለት ነው እኮ። ድል በመነሳት ተዋጠ። ሞትን የዋጠ ሞት የጌታችን የአምላካችን የኢየሱስ ክርስቶስ ሞትን የዋጠ ሞት፣ የሞትን ክንዱ ብርት የሰበረ ሞት፣ በማዳኑ ተረፈ ደዌ የሌለበት ሞት እንዳለው የተረዳ ነው በጌታችን በአምላካችን በኢየሱስ ክርስቶስ ሞት ነው። ክብርና ምስጋና ለሱ ይሁን። ቅዱስ ጳውሎስ ምን ይላል? ወአመለብሰ ዝንቱ መዋቴ ዘይመውት ውእተ አሚረ ይበጽ ዘተጽፈ ተሰጥመ ሞት ውስተ ሙዓት አይተን ከቀኖት ከሞት ወአይተ መዊኦት ከሲኦል ሞትስ ለኃጢአት ኦሪት። አው የማይሞተው የሚሞተውን በለበሰ ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው በትንቢተ ኢሳይያስ ተፈጸመ ይላል። ሞቶይ መውጊያ የታለ? መቃብሮይ ይዞ ማስቀረት የታለ? እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ ጌታ የሕይወት ባለቤት ያ የማይሸንፈው አምላክ በቀራንዮ በተቸነከረ ጊዜ እነሆ ሞታችንን ድል በመንሳት ዋጠ ይላል። አንደኛ ቆሮንቶስ 15 ቁጥር 54 ላይ ሞቶይ ቀኖቱስ ለሞት ኃጢአት፣ የሞት መውጊያ ኃጢአት ነው፣ የኃጢአትም ደግሞ ኃይል ሕግ ናት ይላል። ኦሪት ይላታል። ኦሪት ገዳይ ነች። ኦሪት ጨካኝ ነች። ኦሪት ጥላ ናት። እግዚአብሔር ኦሪትን አሳልፈዋል። የኦሪቱ መስዋዕት አልፏል። የኦሪት መስዋዕት ወይንም ሕገ ኦሪት ማለት የወላጅ ቤት ማለት ነው። የእናት አባት እንደ እናት አባት ቤት የሚቆጠር አንድ ሰው እናት አባቱ ቤት እስከ ተወሰነ ጊዜ ድረስ ነው የሚኖረው እንጂ እድሜ ልኩን ለሱ መኖሪያ ሊሆን አይችልም። በዚህ ዘመን መቼም አንዳንድ ሰነፎች 50 40 60 እስኪሞላቸው ድረስ ወላጆቻቸው ላይ ተዘብዝፈው የሚቀመጡ ራሳቸውን የማይችሉ ሰዎች አሉ። ነገር ግን የእናት አባት ቤት መቆያ ነው። ጊዜያዊ ነው፣ ዘላለማዊ አይደለም። እናንተም ብትሆኑ የየራሳችሁን ቤት ትይዛላችሁ፣ ትዳር ትይዛላችሁ፣ የየራሳችሁን ጎጆ ትቀልሳላችሁ። ኦሪት ማለት ጊዜያዊ ነች፣ ኃላፊ ጠፊ ነች። በሌላ አነጋገር ኦሪት ማለት የዋዜማ ድግስ ናት። ዋዜማ ታውቃላችሁ? የበዓል ዋዜማ ሲቆም ምስጋና ማህሌት ይቆማል፣ ድግስ ይደገሳል። ነገር ግን ዋዜማ ማለት ፍጹም በዓል ነው ማለት አይደለም። የበዓሉ መግቢያና ማመልከቻ ነው። የእስራኤል ትልቁ ችግራቸው የኦሪቱን የዋዜማ ድግስ ከበቂ በላይ በልተው ሆዳቸው ስለሞላ ታላቁ የአዲስ ኪዳን በዓል አምልጧቸዋል። እኔ በጣም ነው የሚገርሙኝ። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ
ብዙዎች አሉ ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው። አሕዛብ እነሱ ጽጌረዳ ወሶኩስ ተርፈ በአበ አይሁድ። አሕዛብ የጽጌረዳ አበባን ገንዘብ አደረጉ፣ አሸተቱ፣ እሾሁ ግን በአይሁድ ዘንድ ቀረ ይላል። እኛ እሾህ ላይ አይደለንም፣ አበባ ላይ ነን እኛ። እነሱ ሁል ጊዜ የሚያሳስባቸው አምላካችን ኢየሱስ ክርስቶስን በዛሬው ዕለት በመስቀል ላይ ሲሰቅሉ። እኔ መቼም የአይሁድ ከክፋታቸው ደግነታቸው በጣም ይከፋል። ከክፋት የከፋ ደግነት ምን አሉ? ውሃ ጠማኝ ባለ ጊዜ እስኪ ስጡን መራራ ሐሞት፣ ኮምጣጣ ሐሞት፣ ጉሮሮን የሚሰነጥቅ መራራ ሐሞት አቀረቡለት። ይሄ ብቻ አይደለም የሚገርማችሁ፣ እሱም በመስቀል ላይ እየሰቀሉ በጦር እየወጉ የለም የልብስ መቀደድ የለበትም መካፈል ለዘረከበው ይርከበው ይህን የመሰለ ልብስ ስረወጥ የሆነ ልብስ መቀደድ የለበትም፣ ይልቁንም ለደረሰው ይድረሰው ብለው በልብሱ ላይ ዕጣ ተጣጣሉ። እሱን እየሰቀሉ እየገደሉ እየወጉ እያዋረዱ በፊቱ ላይ ምራቅ እየተፉ። ያ ማለት አንገት ቆርጦ ለግንባር እንደመጨነቅ ማለት ነው። አይን አጥፍቶ ለቅንድብ እንደመጨነቅ ማለት ነው። እግር ቆርጦ ስለ ጫማ እንደማሰብ ማለት ነው። አዎ እነሱ እዛ ፍርፋሪ ላይ ነው የሚጣሉት፣ ጨርቅ ላይ ነው የሚጣሉት። እኛ የጨርቅ ጉዳይ ሊያነጋግረን አይችልም። እኛ ጨርቅ ላይ አይደለንም፣ ዋናው ላይ ነው፣ መድኃኒቱ ላይ ነው፣ ፀሐይ ላይ ነው ያለነው። እኛ በጨረቃና በከዋክብት አንጨቃጨቅም። ዋናው ፀሐይ አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ በቀራንዮ የተደገሰው ታላቁ ግብዣ ስጋዬን ብሉ ደሜን ጠጡ ብሎ የገዛ ሕይወቱን አሳልፎ የሰጠን በእውነት ሌላ ነገር አይደለም እኮ ስጋውን መብላት ደሙን መጠጣት። አሁን አንድ ቀን በግዕዝ የማላስታውሰው ምን ይላል? ጌታ ሆይ እኔን ብትኮንነኝ እኔ እናንተ ተያይዘን ሲኦል እንወርዳለን ይላል። ሲኦል እንወርዳለን ለምን ያልክ እንደሆነ በወልድ ያመነ የዘላለም ሕይወት አለው ብለሃል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለሃልና ወይ ከኔ ጋራ ወይ ለራስህ ስትል ወደ ገነት ትወስደኛለህ፣ ወይ ለቃልህ ስትል ከኔ ጋራ ይላል። እውነቱን እኮ ነው። የታመነ አምላክ ነው እግዚአብሔር። ስለዚህ ምን አለ? ተውጠ ሞት ዘሃየለም ለሺህ ዘመናት የበረታው ሲገል የነበረው ሞት እስመ ደቂቅ ተሳተፉ በሥጋ ወደሙ እቱን ተሳተፈ በዝንቱ ወከመ ቢጾሙ ኮነ ሎሙ ከመ በሞቱ ይሰዓሮ ለመላከ ሞት ዘውቱ ሰይጣን ወይርፎሙ ለኩሎሙ እለ በፍርሃተ ሞት ተኮነኑ። ልጆቹ በሥጋና በደም ተካፈሉ፣ እነሆ የእግዚአብሔር ልጅ የሰው ልጅ ሆነዋልና ባለ በዘመናቸው ሞትን በመፍራት በባርነት በስቃይ የነበሩትን ያሳርፍ ዘንድ ነፃ ያወጣ ዘንድ እነሆ የሞትን አለቃ ዲያብሎስን ሻረ፣ ገደለ ይላል። ክብርና ምስጋና ለአምላካችን ነው። የሞትን አለቃ የሞት አለቃ የሞተው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞት ነው። ዕብራውያን ምዕራፍ 2 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ባለ በዘመናቸው በባርነት በፍርሃት የነበሩትን ሁሉ ያሳርፍ ዘንድ እነሆ የሞትን አለቃ በሞቱ ገደለ ይላል። በሞቱ ገደለ ይላል። ስለዚህ አምላክ ከሰው ወገን ሰውን ማዳን የቻለ አልነበረም። መላእክት አሁን ብዙ ሰው የሚከራከረው ለምንድነው መላእክት እኛን ማዳን ያቃታቸው? በብሉይ ኪዳን የነበረው የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ነው። ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ ዕቃዎች ታውቃላችሁ፣ ከልክ ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት፣ ሌላ ቦታ አይድንም፣
አይታከምም፣ አይጠገንም። አምራቹ ፋብሪካ ብቻ ነው አንዳንድ በጣም በዓለም አቀፍ ደረጃ ውድ የሆኑ የደህንነት መሳሪያዎች የሚጠገኑት በአምራቹ ኩባንያ ወይንም ካምፓኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ታላቁ ኢሳይያስ ምን ይላል? አኮ በመልአክ ዋኮ በተንባል አላለሉ ይመጽእ ያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ዋክበሮሙ በኩሉ መዋዕሊሆሙ ለዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል፣ ለዘላለም ይወዳቸዋል። ወአክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም እስመ በዘያእምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። አንደኛ በዛሬው ዕለት መርገመ ሥጋ መርገመ ነፍሳችን ተወግዷል። ለነሰተ ሳይጠነ ክርስቶስ መርገማ ለኦሪት በዘወዳ በእንቲአነ ጾረ መርገማ እስመ ከመዚቤ መጽሐፍ ርጉምቱ ኩሉ ዘስቁል ድበስ ከመግባ በረከት አብርሃም ላይ ለአሕዛብ ወንርከብ ተስፋው ለመንፈስ ቅዱስ በኢየሱስ ክርስቶስ። እነሆ በብሉይ ኪዳን በመስቀል ላይ የተሰቀለው ርጉም ተብሎ ይወገዝና ይጠላ ነበረ። ነገር ግን እሱ ስለኛ የእርግማናችንን ለመሸከም በመስቀል ላይ ተሰቅሎ እሱ ርጉም ሆኖ እርግማናችንን አስወገደ። በጌታችን በአምላካችን በመድኃኒታችን
በኢየሱስ ክርስቶስ በማመን በመንፈስ ቅዱስ አማካይነት የሚገኘውን ክብርና ጸጋ እንወርስ ዘንድ የአብርሃም ልጆች እንሆን ዘንድ እነሆ ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ርጉም ተብሎ እርግማናችንን አስወገደው ይላል ገላትያ 3 ቁጥር 13 ላይ። ሰው ሁሉ ርጉም ነበረ፣ ተረግሞ ነበረ። በነገራችን ላይ አንድ ነገር በደንብ ግልጽ መሆን ካለብን ጥንተ አብሶ ወይንም መርገመ ሥጋ መርገመ ነፍስ ማለት ምን ማለት ነው ያልን እንደሆነ የንጻ ባህሪ ማደፍ የንጻ ጠባይ ማደፍ የባህሪ መጎስቆል ተብሎ ነው የሚተረጎመው። የንጻ ጠባይ ማደፍ የባህሪ መጎስቆል ምን ማለት ነው? አባታችን አዳም ኃጢአት ስለሰራ በደል ስለፈጸመ እሱ በመንፈስ ሞቶ ነው ወደ ምድር የመጣው። በመንፈስ ሰው ሥጋ አለው፣ መንፈስ አለው፣ ነፍስ አለው። አዳም በመንፈሱ ሞተ። መንፈስ ማለት የማይሞት ዘላለማዊነት ያለው የእግዚአብሔር ማደሪያና መኖሪያ ማለት ነው። መንፈስ ማለት ከእግዚአብሔር ጋር የተገናኘ የተቆራኘ የተሰናሰለ ማለት ነው። ስለዚህ የመንፈስ መሞት ማለት የንጻ ጠባይ ማደፍ ማለት የባህሪ መጎስቆል ማለት ከንጽህና መርከስ ከእግዚአብሔር ግንኙነት መቆረጥ መራቆት ባዶ መሆን እርቃን መሆን ማለት ነው። ለምን እኛ ባንበድለውም እኛ የአዳም ልጆችንንና በአዳምና በሔዋን የተፈረደውን ፍዳ ሞትና ቅጣት ፍዳና መርገም ነው እኛ ወርሰን ነበረው። ኃጢአትን አይደለም። ኃጢአተኛ ዕፀ በለስን አልበላንማ። ዕፀ በለስ መብላት የአዳም የአፍታ ደረቅ ወንጀል ነው። ስለዚህ አንድ ልጅ ከአባቱ ቤት ሲወርስ ዕዳውንም ጭምር ነው፣ ቤቱንም አይደለም። ለምሳሌ በባንክ ብድር የተሰራ ቤት ከወረሰ ልጅ ዕዳውንም ቤቱን ብቻ አይደለም ዕዳውንም ጭምር ይወርሳል። ዕዳውንም ጭምር ይወርሳል። ስለዚህ እኛም ልጆቹ ነንና ይሄንን ዕዳና መርገሙን ስለወረስን በዛሬው ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እርግማናችንን ውርደታችንን ሽሮ አስወግዶ ወደ ንጽህና ወደ ቅድስና ማማ አድርሶናል። አንድ ይሄ ነው። በሁለተኛ ደረጃ በዛሬው ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በመሰቀሉ ገብረ ሰላም በመስቀሉ ለዘበ ሰማይ ወለዘበ ምድር በመስቀል ላይ ባፈሰሰ ደሙ በሰማይና በምድር መካከል እርቅን አደረገ ይላል። ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። ከራሱ ያስታረቀን፣ ከአባቱ ያስታረቀን፣ ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላስይስ 1:20 ላይ እንደተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ። የኢየሱስ ክርስቶስ ደሙ አስታራቂ ነው። በእኛ አነጋገር ደም ይጠራል ይባላል። ደም ይጠራል ማለት ደም ያፋስሳል ማለት ነው። ነገር ግን ለአንድና ለመጨረሻ ጊዜ ደምን ያደረቀው ደም ስለ ይቅርታና ስለ ምሕረት የሚጣራው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። አዎ ታላቁ የሰባ ግብዣ ላይ እኮ አንዳንድ ሰዎች ይታረቃሉ፣ የተኮራረፉ የተጣሉ መብልና መጠጥ ያፋቅራል ይባላል። ስለዚህ በቀራንዮ ላይ የተደገሰው ታላቁ ግብዣ የተጠመቀው የከረመው ያረጀው ታላቁ የወይን ጠጅ ዛሬ በሰማይና በምድር መካከል እርቅን አስፈጸመ። በመጽሐፈ ኪዳን ላይ ወአረቀ ማእከሌነ በመካከላችን እርቅን አደረገ ይላል። ኢየሱስ ክርስቶስ አስታረቀ ማለት ከአብ ከመንፈስ ቅዱስ አነሰ ማለት አይደለም፣ ለምን ማለት አይደለም።
ተለማመጠ ማለት አይደለም። ከክብሩ ወረደ ማለት አይደለም። እሱ የአብ የመንፈስ ቅዱስ አካላዊ ቃል ነው። እሱ ቃል ነው፣ ቃላቸው ነው፣ ይናገሩበታል። ንባባቸው ነው፣ ይናገሩበታል። አብ ልብ ነው። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ፣ ያውቃሉ። መንፈስ ቅዱስ ሕይወት ነው። በመንፈስ ቅዱስ ሕይወትነት ወልድና አብ ሕያው ሆነው ይኖራሉ። ያለ አብና ያለ ወልድ መንፈስ ቅዱስ የለም። ያለ ወልድም አብና መንፈስ ቅዱስ፣ ያለ መንፈስ ቅዱስ አብና ወልድ የለም። ህልው ነው። ሁለቱ በአንዱ ህልው ነው፣ ይኖራሉ። ይህ ሲባል ግን አንዱ በሌላ ያድራል ማለት አይደለም። ሂድረት ማለት አይደለም። መዋሃድ፣ መገናዘብ ይባላል። መገናዘብ፣ መናበብ፣ አንዱ በሌላ ህይወት ውስጥ መኖር ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስታራቂ ነው። አስታራቂነቱ ደግሞ ተረፈ ጸብ የለበትም። ታላቁ ዮሐንስ አፈወርቅ ምን ይላል? አኮ ዘንትሜካ በእንተ ታርቆትነ አላ በእንተ ዘኮነ ታርቆትነ መንገለ ወልዱ። የምንመካው ስለ መታረቃችን ሳይሆን መታረቃችን ከወልድ ስለሆነልን ነው ይላል። ኢየሱስ ክርስቶስ ራሱ ስለፈለገን ስለታረቀን። እቺ ያስተራቂነቷን በደንብ ግልጽ ላድርጋት። ለምሳሌ አንድ ልጅ ከአባቱ ጋር ሲጫወት ድንገት የአባቱን አይን በጠጠር መታው ብንል የአይን ህመም ጊዜ ስለማይሰጥ በጣም ስለሚያበሳጭና ስለሚያስቆጣ ልጁን ቢቀጣና ቢገርፈው ልጁ ሄዶ ጓሮ ይደበቃል። ነገር ግን የአባት አንጀት አይችልምና ሄዶ ልጁን ከተደበቀበት ጓሮ ፍለጋ ሄዶ ልጁን አግኝቶ በሚያባብል ቃል ጠርቶ ራሱን አሻሽሶ አቅፎ ወደ ቤቱ ቢወስደው ቢያበላው ቢያጠጣውና ድጋሜ እንዳይለምድ ልጄ ቢለው ማን የታረቀው? እስኪ ንገሩኝ። አባት። የቀጣው ማን ነው? አባት። ሄዶ የፈለገው ማን ነው? አባት። ፈልጎ ከጓሮ ያመጣው ማን ነው? አባት። ልክ እንደዚህ ውሰዱት። አምላካችን መድኃኒታችን ኢየሱስ ክርስቶስ አስታራቂ ነው ማለት ማስታረቁ ለዘላለሙ የሚኖር እስከ ዕለተ ምጽአት ድረስ የሚኖር ነው ማለት ነው። ስለዚህ ትንቢተ ኢሳይያስ ቅድም እንዳየነው እግዚአብሔር በዚህ ተራራ ለዓለም ሁሉ የሚሆን የሰባ ግብዣ ያደርጋል። አዎ እሱ ለዘላለሙ ያረጀ የከረመ የሰባ ለዓለም ሁሉ ለሕዝብ ሁሉ ሕዝቡን የሚያጠግብ ሆድ የሚሞላ ታላቁን ግብዣ ያደርጋል ይላል። በሌላ አነጋገር መስዋዕተ ኦሪት የኦሪቱ የሞት አገልግሎትና መስዋዕት አልፎ ዛሬ ታላቁ የአዲስ ኪዳን መስዋዕት አንዴ በተሰዋ ለዘላለሙ ሲያድን የሚኖር ታላቁ መስዋዕታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰዋበት ታላቅ በዓል ነው የምናከብረው። ስለዚህ ዛሬ መርገመ ሥጋ መርገመ ነፍሳችን የተወገደበት፣ ልጅነታችን የተመለሰበት፣ የዕዳ ደብዳቤያችንንም የደመሰሰበት ነው። ቅድም እንዳልኳችሁ ከጸብ ያለ ሰው ሊያስታርቅ አይችልም። ጸበኛ ማስታረቅ ይችላል? አይችልም። ከጸቡ የሌለ ከምንም የሌለ ፍጹም ሰው ፍጹም እግዚአብሔር የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ መካከለኛ ሆኖ በሰውና በእግዚአብሔር መካከል አገናኝ ድልድይ ሆኖ በእኛና በአባቱ መካከል ፍጹም እርቅን ፈጸመ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15 ጀምሮ ምን ይላል? አሐዱ ሞተ ቤዛ ኩሉ በዘወዳ ሞተ ኩሉ ከመይልህ ያዩ አኮለሪሶሙ ዚያዩ ዘንበለ ለዝኩል ዘበንቲያሆሙ ሞተሂ ወሃይ ወሂ ይላል። አንዱ ስለ ሁሉም ሞተ ይላል። ስለ ሁሉም አንዱ ስለ ሁሉም ፈጽሞ ሞተ። በሕይወት የሚኖሩትም ለሱ እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ ይላል። ስለ ሁሉም የሞተ
መሞቱ ብቻ አይደለም የሚያስደንቀው አምላካችን ኢየሱስ ክርስቶስ ገዳዮቹን እንኳን ሳይቀር የሚያደርጉትን አያውቁምና ይቅር በላቸው። ይሄ አስደንቅም። ዳዊት ልበ አምላክ ነው፣ ደግ ነው፣ መልካም ነው፣ የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛውን አዋቂውን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። የኛ አባት ግን የይቅርታ አባት ስለሆነ በገዳዮቹ ፊት ገዳዮቹ እየሰሙት ፍጹም እንዳልተቀየማቸው አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ኖህ አካሄዱን ከእግዚአብሔር ጋር ያደረገ ፍጹም ሰው ነው። ከማያ የተረፈ ሰው ነው። ዘፍጥረት 9 ቁጥር 22 ላይ ግን ችግር ባጋጠመው ጊዜ ልጁ ካም ስለበደለው ካምን ረግሞታል እንጂ ይቅር አላለው። ነገር ግን ለዘላለሙ ይቅር ባይ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ በከፈለው ቤዛነት ለዘላለሙ ሲያድን ይኖራል። አዎ ለዓለም ሰው ሁሉ ሐሴት ያደርግ ዘንድ ፍጹም ድነትን ያገኝ ዘንድ እግዚአብሔር አብ በቀራንዮ ላይ የደገሰው ያዘጋጀው እሱም ፈቃደኛ ሆኖ የተሰዋው አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ በዓለ ስቅለቱ ስናስብ እሱ ለኛ የዋለውን ውለታ ነው፣ ደግነቱን ነው፣ መልካምነቱን፣ አባትነቱን ነው። አዎ ግርፋቱን መከራውን እያሰብን እንድንኖር ነው። በጥንጂ ስለ ይሁዳ ሺህ ጊዜ ብናወራ፣ ስለ ሰቃዮቹ ስለ አይሁድ ሺህ ጊዜ ብናወራ እሱ ረስቷቸዋል። እሱ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ረስቷቸዋል። ስለዚህ ወይ ገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመብሉ መግዛ ስቡአ ወመስዋዕተ ስሙረ ወይስተይ ወይነ ብሉ ወይትፈሱ ተፍሴተ ዋሴተ። እግዚአብሔር በዚህ ተራራ ታላቅ የሰባ ግብዣን ያደርጋል። ለሰው ሁሉ የሚሆን ግብዣን ያደርጋል። የከረመ የወይን ጠጅ ግብዣን ያደርጋል። ሰው ሁሉ ደስ ይለው ዘንድ በአሕዛብና በሕዝብ ላይ የተጣለውን መሸፈኛና መጋረጃን እግዚአብሔር ያስወግዳል ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ እነሆ የቤተ መቅደሱ መጋረጃ ለሁለት እንደተከፈለና ቤተ መቅደሱ ወለል ብሎ እንደታየ ሁሉ ተዘግቶ ተቆልፎ የነበረው ወደ እግዚአብሔር ይወስድ የነበረው መንገድም ለአንዴና ለመጨረሻ ወለል ብሎ ተከፈተ። ብናዊነ ሞገሱ ሰባትነ በደሙ ለኢየሱስ ማደሰ ለነ ፍኖተ ጽድቅ ወሕይወት ግብተ በመንጦ ላይ ተስጋሁ። ወንድሞች ሆይ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በመጋረጃው በስጋ በኩል እንገባ ዘንድ በመረቀልን በአዲስና በሕያው መንገድ ወደ መቅደሱ እንገባ ዘንድ ባለሟልነት አለን ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ መንገዱ ተከፈተ፣ አለቱ ተሰነጠቀ፣ ሙታን ተነሱ፣ ፀሐይ፣ ጨረቃ፣ ከዋክብት ጨለሙ። እግዚአብሔር ታላቅ ነገርን አደረገ። ስለዚህ በቀራንዮ ላይ የተደገሰውን ድግስ ይህንን መብላት ነው፣ ይህንን መመገብ ነው። ንስሐ ገብቶ እንኳን ለኛ ይቅርና በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ። ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው? ምን
እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ስለዚህ ምን አለ? ተዘከረን እግዚኦ መትመጽእ በመንግስት። ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ አሳስብልኝ አላለም። በዛ ያን የተዋረደውን የተሰቀለውን እርቃኑን እንደሱ የተሰቀለውን የመንግስት ባለቤት መሆኑን አውቆ መለኮታዊ እግዚአብሔር መሆኑን አውቆ ጌታ ሆይ በመንግስት በመጣ ጊዜ አስበኝ። እስኪ እንደሱ እንሁን። እግዚአብሔር የዚህን ሰው እድል ይስጠን። በእውነት በጣም እድለኛ ሽፍታ ነው። እኛ መቀባባት ስለምንወድ እንደዚህ ተሸክሞ እንደዛ ምርኩዙ ተሰብሮበት የሱ አይቶትም አያውቅም። የታየዋል። እውነቱን ነው እንጂ መናገር ጌታን የዛለት ብቻ ነው ያየው። ክርስቶስ እኮ ልዩነት ነው። ሁለቱ ሽፍቶቹን ካንተ ላይ ያዩ በክርስቶስ ለመግደል ይተባበሩ ነበር። ለመስረቅ አይለያዩም ነበር። ለመድፈር አንድ ነበሩ። ችግር አልነበረበት። ግን በክርስቶስ ተለያዩ። ለምን? ክርስቶስ እውነት ነዋ። ክርስቶስ እውነት አንዲት ጣት አንዲት ቅንጣት የማትሰነጠቅ የማትከፈል ጥያቄ የማይነሳባት ኮሜንት የማይሰጥባት እውነት። ጌታው በመንግስት በመጣ ጊዜ አስበኝ። በዚህ ደረጃ የተዋረደውን ሰው እውነተኛ የባህሪ አምላክ መሆኑን አውቆ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ቤተልሔም ሲወለድና ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሲያቀርቡለት አልነበረም ፈያታዊ ዜማን? ወደ ግብፅም ሲሰደድ አላየም አልነበረም ፈያታዊ ዜማን? ቃና ዘገሊላ ላይም አልነበረም በቀኝ የተሰቀለው ሽፍታ? ደብረ ታቦር ላይ ብርሃነ መለኮቱ ሲገልጥ አልነበረም? ሲጠመቅና አባቱ ዝንቱ ወልዴ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስምዎ የመረጥኩት ልጄ ይህ ነው ሲል አላየም አልነበረም። ነገር ግን ቀን አገናኛቸው። እቺ ዓለም ለሁለት ሰው አትሆንም። በጣም ክፉ ለሆነ ሰው፣ በጣም ደግ ለሆነ ሰው ዓለም የተጣጣፊዎች ነች። ለእስስቶች በጣም ትመቻለች። ለእውነተኛና ለደረግ ግን አትመችም። ያ ታላቁ እውነት የደግነት ጥግ በቀራንዮ ተሰቅሎ ዓለምን ነፃ ሲያወጣ ፈያታዊ ዜማን አይቶ ተዘከረን እግዚኦ መትመጽእ በመንግስት። ይሄ ፍጹም ይቅር ባይነቱን ነው እኮ የሚያሳየው። እኛ ሌላ ስቃይ አያስፈልግም። እኛም እኮ እንደ ፈያታዊ ዜማን ጌታ ሆይ በመንግስት በመጣ አስበኝ። በቃ የሚፈልገው እሱ ነው። እመኑ። ይኸው በእርሱ በሚያምን አይፈረደበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው እኮ የሚለው። ዓለምን ነፃ ያወጣ በቀራንዮ የተደገሰው ታላቁ ግብዣ፣ ታላቁ ድግስ፣ ይሄንን መስማት፣ ማዳመጥ፣ መብላት፣ መመገብ። ማንም እኮ ብሉ እንጂ ጠጡኝ ብሎ ራሱን የሰጠ የለም እኮ። ሰው ቁሱን ነው የሚሰጠው። ራሱን የሰጠ የገዛ ነፍሱን አሳልፎ ለኛ የሰጠን እግዚአብሔር አብ የገዛ ልጁን አሳልፎ ሰጠን። ወልዶ ጥቀ የመከ ምኔነ አለ መጥቶ በእንተ ኩልነ ወምንቱቱን ከዘይጸግወነ ኩሎ። ለገዛ ልጁ ሳይራራ የገዛ ልጁን አሳልፎ የሰጠን ከልጁ ጋር የማይሰጠን ምን ነገር አለ ይላል። በዛሬው ትምህርታችን በደንብ እንድትጨብጡት የሚያስፈልገው ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታው። ትንቢተ ኢሳይያስ 63 ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው፣ ተቤዣቸው፣ የተቤዠን በደሙ በሞቱ። ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። የሞተልን ተላልፎ እጅግሩን ታስሮ የተሰቀለልን አንድ ቤዛ፣ ዓለምን እየተቤዠው
ለዓለም የሚበቃ መስዋዕት። አይገርማችሁ? እስራኤላውያን በብሉይ ኪዳን በቤተሰብ ቁጥር ልክ እያንዳንዱ በነፍስ ወከፍ መስዋዕት ያቀርብ ነበር። ነገር ግን ዓለምን ወክሎ ብቻውን ለዓለም የተሰዋ መስዋዕት ሆኖ የቀረበው አምላካችን ኢየሱስ ክርስቶስ ብቻ ነው። የእስራኤልን በጎች ያሳረፈ፣ ኮርማዎችን ያሳረፈ፣ ዋኖሶችን ያሳረፈ፣ ርግቦችን ያሳረፈ አንድ ቤዛ ኢየሱስ ክርስቶስ ነው። አንድ በሁለተኛ ደረጃ ሞታችንን የሻረበት የሞትን ክንዱ ብርት ሰብሮ ሞት እንዳለው ያሳየበት የዲያብሎስን ግዛት በሞቱ አንኮታኩቶ ጥሎ ተዋርዶ የነበረውን ተሰቃይቶ የነበረውን ወድቆ የነበረውን ረክሶ የነበረውን የሰውን ተፈጥሮ ማንነት አድሶ ቀድሶ ወደ ቤቱ የመለሰበት ታላቅ ቀን ነው ዓርብ። የዕዳ ደብዳቤያችንን ያ መክፈል አቅቶን፣ ዕዳ በጣም ከባድ ነው፣ ወገብ ይሰብራል። ጽድቃችን እንደ መርገም ጨርቅ ሆነብን፣ ኃጢአት ጠራርጎ ወሰደን ብሎ ኢሳይያስ እንደተናገረው ያንን ዕዳችንን ነቢያት መሰረዝ አልቻሉም። በባህሪው ዕዳ የሌለበት የዓለም ስጦታ አምላካችን ኢየሱስ ክርስቶስ በቀራንዮ ላይ በተደገሰ ጊዜ ዓለሙ ሁሉ ዕዳ ተሰርዞለት ነፃ የወጣበት ታላቅ ቀን ነው። ስለዚህ በመንደሻችን እንዳልነው እግዚአብሔር አብ በቀራንዮ ተራራ ላይ ያዘጋጀው የደገሰው ታላቁ ግብዣ የከረመ የቆየ ታላቁ ጠጅ ተብሎ የተነገረው ለጌታችን ለአምላካችን ለኢየሱስ ክርስቶስ ነው። ሌላማ ማን ለዓለም የሚሆን ማን የት አለ? ያውም በተራራ ላይ የተደገሰ ከመትፈሱ ትፍስተ ዋሰተ ወይ ገብሩ ትፍስተ ዋሰተ ሐሴትን ያደርጉ ዘንድ ከሰው ሁሉ እንባን የሚያብስ በአሕዛብ ላይና በሕዝብ ላይ የተጣለና የተጋረደውን መሸፈኛ ቀዶ አስወግዶ ነፃ ያወጣ በእኛና በእግዚአብሔር መካከል የነበረውን የጥልን ግድግዳ አፍርሶ በመስቀሉ በመስቀሉ ስንል ከቅርጽ ያለፈ ነው። መስቀሉ ማለት እኮ መከራው ማለት እኮ ነው። ምን ማለት ነው? መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል ምን ማለት ነው? የጌታ የኢየሱስ ክርስቶስ መከራው ስቃዩ መስቀል ተብሎ ነው የሚተረጎመው። መከራ መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም። ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ በመስቀል ላይ ያሳየውን ደግነት መልካምነት ማለታችን ነው። ስለዚህ የዕዳ ደብዳቤያችን ሰርዞ እኛን ነፃ አውጥቶ ወደ ቀደመ ሀገራችን ቤታችን የተመለስንበት ነፃ ያወጣንበት ታላቅ ቀን ነው። እግዚአብሔር ሁላችሁንም ይባርካችሁ ይቀድሳችሁ። አምላካችን ኢየሱስ ክርስቶስ ሞቶ አልቀረም። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 11 ላይ ቅድም እንደተናገርኩት ሁሉ እግዚእነ ኢየሱስ ክርስቶስ ሳሮ ለሞቱ አብርሃ ለሕይወት ዋሰሰለ ሙስና በትምህርተ ወንጌል በሞቱ ሞትን ሻረ፣ ፈርሶ በዝብሶ መቅረትን አጠፋ፣ ሕይወትን አበራ ይላል። የኛ ጌታ ለምን ተቀበረ? ልጁን ፍለጋ ነዋ። ልጁ ፍለጋ መቃብር ውስጥ እኮ እኛ ፍለጋ ነው የገባው። ሌላ ጉዳይ የተፈጥሮ ጉዳይ ስለሆነበት አይደለም። እስከ መቃብር የሚከተል አባት፣ ሞትን የሚያልፍ መቃብርን የሚሻገር ፍቅር ያለው እኛ ፍለጋ ወደ መቃብር የወረደ በአካለ ነፍስ ነፍሳትን ነፃ ያወጣ የሞትን ክንዱ ብርት ሰብሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ የተነሳ ደጉ ሕያው ቅዱስ አምላካችን እግዚአብሔር እሱ የትንሣኤ ጌታ ነው። ገርመኛል። አይሁድ መቅበራቸው አይደለም። በጣም የሚገርመው አንደኛ እንደተናገረው ይነሳል ብለው በመቃብሩ ላይ ተራራ የሚያህል ድንጋይ መከመራቸው። ይሄ ብቻ አይደለም፣ መቃብር ጠባቂ መቅጠራቸው። ድንጋይም ሆነ መቃብር ጠባቂ እውነትን መጋረድ፣ መሸፈን፣ ማሸነፍ አይችልም። መቃብር ጠባቂ አይችልም።
ስለዚህ የኛ ጌታ መቃብሩን ባዶ አድርጎ የሞትን ኃይል ሰብሮ በታላቅ ግርማ በታላቅ ኃይል በታላቅ ስልጣን ተነስቷልና ክብርና ምስጋና ለአምላካችን ይሁን። ምን ይላል ሉቃስ 24:34 ላይ በአማን ተንሳ እግዚእነ ኢየሱስ ክርስቶስ ወአስተርአዮ ለጴጥሮስ ይላል። ጌታችን በእውነት ተነሳ፣ ደግሞ ለስምዖንም ታይቷል ይላል። ለማን ታይቷል ይላል? ደግሞ ለጴጥሮስም ታይቷል። ደግሞ ሲነግራቸው ምን አለ? እኔ እነሳለሁ፣ ሄዳችሁ ለጴጥሮስም ንገሩት። እንዳሸማቀቅ እኮ ነው ጴጥሮስ። አዎ ሄዳችሁ ንገሩት ለወዳጄ ዶሮ ሳይጮህ 3 ጊዜ ቢክደኝም ፍጹም ይቅር ብዬዋለሁና ሄዳችሁ ለወዳጄ ለጴጥሮስም ንገሩት ብሎ ሞትን ድል አድርጎ ከተነሳ በኋላ እንኳን ገዳዮቹን ለማናደድና ለማበሳጨት በእነሱ ፊት አልተመላለሰ። ከሌሊቱ 6 ሰዓት ላይ ተነሳ፣ ቀጥታ ወደ ገሊላ ነው ጉዞን ያደረገው እኮ። አይገርምም? የኛ ጌታ ይቅርባይ ነው። ስለዚህ እሱ ሞቶ አልቀረም፣ ሞትን ድል አድርጓል፣ ለኛ ቤዛ ሆኗል፣ ሙስና መቃብርን አጥፍቷል፣ አስወግዷል፣ ትንሣኤ እንዳለ ነግሮናል፣ መርገመ ሥጋ መርገመ ነፍሳችንን አስወግዷልና የረዳን ያገዘን የአባቶቻችን አምላክ መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለሱ ይሁን።